ዘጸአት ምዕራፍ 12 አይደለም መነሻችን። ፋሲካውን እራት የሚበላ እስራኤላዊ ጎሽ ስንት ቀን? 7 ቀን። ባጭሩ ሳምንቱን ሙሉ በቤቱ ምን አይገኝ? እርሾ አይገኝ። እርሾውን አውጥቶ ምን ያርገው? ይድፋው። እዛ ወደ አዲስ ኪዳን መጣን። እርሾ በቅዱስ መጽሐፍ ትርጓሜው ምንድነው? 12ቱን ሐዋርያት እንጀራ መያዝን በረሱ ጊዜ ምን አላቸው? ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁ እና ተጠበቁ። ዛት ሚንስ ካልተጠነቀቅ ሰፈሩ ውስጥ ከገባ ሄደ ከነካኸው ከተነካካችሁ ጥቂቱ እርሾ ሙሉን ሊጥ ምን ያደርገዋል? ያቦካል። የእርሾ ባህሪ ሊጡን ማብካት። ያለኝ አማራጭ ምንድነው? ተጠንቅቆ አለመነካካት። እኔ የምቃወመውን ትምህርትና አገልግሎት ሄጄ አብሬ 1 ወር ብቆይ እቦካለሁ፣ እመሳሰላለሁ፣ ኮምፕሮማይዝ አረጋለሁ፣ ማመቻመች ጀምራለሁ፣ ፍሬንዶቼን እየመሰልኩ መጣለሁ። ያለኝ አማራጭ ሴፓሬሽን ነው፣ መለየት ማለት ነው። ስለዚህ የፈሪሳውያንና የሰዱቃውያን ትምህርት ምን ተብሎ ተጠርቷል? እርሾ። ምን አይነት ባህሪ ያለው? ከሰማኸው አብራቸው ከተቀመጥክ ምን ይሆናል ማለት ነው? እየተጋባብህ እያበጥክ ትመጣለህ። ባህሪው ደግሞ ማሳበጥ ነው። እደግመዋለሁ። ባህሪው ዝቅ ማለት አይደለም፣ መዋረድ አይደለም፣ ትትና አይደለም፣ ያብጣል ማለት ነው። ከዛ በሌላ ወንጌል ሄደን ትምህርታቸው ውጤቱ ምንድነው ሲባል ውጤቱን ነገረናል። እርሱም ግብዝነት ነው። ግብዝነት ወይም ሂፖክራሲ ምን ማለት ነው ሲባል በራስ ጽድቅ ላይ በመደገፍ በመታመን የእግዚአብሔርን ጽድቅ መጣል ማለት ነው። ስለዚህ ምን ይሆናል ማለት ነው? ማስመሰል ይለዋል። ስለዚህ ይሄ ትዕቢት ምን ተብሎ ተጽፏል? በሮሜ መጽሐፍ ላይ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ ምን አልሆንም? አልተገዙም። ቀጥሎስ እናንተም ወይም አንተም እንደነርሱ የትዕቢትን ነገር አታስብ። ትዕቢት ምን እንደሆነ ታውቃላችሁ? የሆነውን መሆን ሳይሆን ያልሆኑትን መሆን ማለት። ለምሳሌ ምሳሌ ባይሆንም ማይክ ታይሰን ጉልበተኛ ነው። በዘመኑ ላይ አደቃለሁ፣ ፈጫለሁ፣ መታሃለሁ ቢል ትዕቢት አይባልም፣ ችሎታ። ከማይክ ታይሰን ጋር ግን አንዲት ልጅ አብሮ ቢፎክር ፈጫለሁ በ3ኛው ዙር ነው ማስወጣ ቢል ምን ይባላል? ትዕቢት ይባላል። ትዕቢት አቅመ ቢሶች አቅም አለን ሲሉ ማለት ነው። እግዚአብሔር ለምሳሌ ሁሉን እችላለሁ ሲል ትዕቢት አይደለም። ለምን? ስለሚችል ችሎታውን። አሁን የሰዱቃውያን የፈሪሳውያን የትምህርት እርሾ ሄርንና መልእክታት ውስጥ ፈለግ ነው። ስንፈልገው እርሾ የሚለው ቃል 2 ቦታ አገኘ ነው። አንዱ ገላትያ 5 ነው። እሱም የትምህርት እርሾ ያልነው ነው። ስለዚህ ምን ተባለ? ትላንት አጠናን። ባጭሩ ስጋ የለበሰ ሰው አየት ትዕቢት አቅመቢስነትን አለማወቅ። ስጋ የለበሰው ሁሉ ሕግን በመጠበቅ በእግዚአብሔር ፊት ሊጸድቅ እንደማይችል ምን የሆነ ነው? ግልጥ ነው። አንዱን እርሾ አጠናን ማለት ነው። ግን ዝም ከተባለስ ሲባል ጥቂቱ እርሾ ብዙ ሊጥ ያቦካል። አያችሁ፣ ሐዋርያው ጳውሎስ ከሞተ በኋላ ሐዋርያት ከሞቱ በኋላ ቤተ ክርስቲያን ውስጥ እርሾ እየበዛ መጣ። እርሾ ቤተ ክርስቲያንን አብኩቷት ጽድቅ በመንኩስና ነው። ጽድቅ ሴት ባለማግባት ነው። ጽድቅ ደና ምግብ ባለመብላት ነው። ጽድቅ በአንድ እግር በመቆም ነው። ጽድቅ በመስገር ነው። ጽድቅ በመታጠን በመታጠብ ነው። ተው በቃ የጽድቅ መንገዱ በዛ። ምን ገባ ማለት ነው? ጥቂት እርሾ ብዙውን ሊጥ ምን ያደርገዋል? ያቦካዋል። አሁንም ግን ወንጌላውያኑ ቸርች የሕግ ትምህርት የለም ለማለት አንችልም። ሰው እኔ ድኜ ጨርሻለሁ ጸድቄያለሁ ብሎ የተቀመጠው ከመቶ ስንት እንደሆነ እግዚአብሔር ያውቀዋል። ለእርሾ መፍትሄው 2 ነገር ብቻ ነው። በደንብ ያዙ። እርሾ መፍትሄው 2 ነገር ነው። የመጀመሪያው መፍትሄ እርሾ እንዳይገባ መከላከል። መጀመሪያውኑ ሊጥ ውስጥ እንዳይገባ መከላከል። ስለዚህ እርሾ ያለበትን ከቤተ ክርስቲያን ትምህርት ውጭ የሆነውን ከአባቶች ትምህርት ውጭ የሆነውን ከነ አትናቴዎስ ከነ ቄርሎስ ማለት ነው። ብዙ ጊዜ ምን ጠቅሰው የጴንጤውን ብቻ ስለሆነ ከየትም አይመጡ። ቢያንስ 66 መጽሐፍ ቅዱስ የያዝ ነው በአትናቴዎስ ምክንያት ነው፣ በሉተር ምክንያት አይደለም። እነዚህ የእምነት አባቶች ስለ ሥላሴ ስለ ክሪስቶሎጂ
የጻፏቸው ያብራሯቸው ክርስቶስን የገለጡበት ጥልቅ የሆነ ዕውቀቶችን የሚያፈርስ የሰሞኑና የሰፈር ትምህርት እንዳይመጣ እርሾ በአጥቢያ እንዳይገባ መዘጋጀትና መከላከል። ለዛ ደግሞ በቤተ ክርስቲያን ውስጥ ያሉ አስተማሪዎች ራሳቸው እነዚህን ነገሮች በጥልቀት ማወቅ ማጥናት፣ ቢያንስ ሐዋርያት ከሞቱ በኋላ ያሉ ቸርች ፋዘርስ ወይም የቤተ ክርስቲያን አባቶች የሚባሉትን እነማን እንደሆኑ ማወቅ፣ የጻፏቸውን መጽሐፍቶች እነሱን ማጥናት ያስፈልጋል ማለት ነው። ስለዚህ ነገም በዚህ ቤተ ክርስቲያን ውስጥ የምናገለግል ሰዎች መጽሐፍቶቹን አዘጋጅተናል። በገበያም ላይ ያሉ አሉ። የጥንት ቤተ ክርስቲያን ታሪክ ከፈለጋችሁ ደግሞ እነ አትናቴዎስ የጻፏቸው መጽሐፍቶች አሉ። እነ ጆን ክሪሶስቶም የጻፏቸው አሉ። እነዚህን ሁሉ እዚህ እናስቀምጥላችኋለን። እግዚአብሔር ጤና፣ እድሜ፣ አቅም፣ ጉልበት ከሰጠን ደግሞ ኮርስ አድርገናቸው ታጠኗቸዋላችሁ ወዘተ። ቤተ ክርስቲያን ሰሞኑን ከች ያለች አይደለችም። ያን ሁሉ አልፋ የመጣች ነች። ድንገቴ ዱብዳ አይደለችም። በሐዋርያት በአባቶች ከዛ በኋላ ደግሞ ወንጌልን ከተደበቀበት ያወጡ የእምነት ቅዱሳኖች አሉ። በሰይፍ ስለት ውስጥ ያለፉ፣ በመቃጠል ውስጥ ያለፉ፣ በመገደል ውስጥ ያለፉ እነዚህን ሰዎች ኢየሱስን በጥልቀት የሚያብራሩ ዛሬ ላይ በትምህርት ንፋስ ሰው ወዲያና ወዲህ በአንዱ ኢየሱስ ላይ ብዙ ሐሳብ ይዞ እንዲዋትት የማያደርጉ እነዚህን የጸኑ የተደላደሉ ነገሮችን መያዝ። ስለዚህ አንደኛው እርሾው ምን እንዳይል መከላከል ነው፣ እንዳይገባ መከላከል። የእግዚአብሔር መንግስት ወንድ ሳይሆን ከይቅርታ ጋር ሴት በሶስት መስፈሪያ ዱቄት ውስጥ ወስዳ የሸሸገችውን እርሾ ይመስላል ብሎ ጌታ አስደንግጦናልና በቤተ ክርስቲያን ውስጥ በሶስቱ መስፈሪያ ዱቄት ውስጥ እርሾ እንዳይገባ እንድንጠብቅ ታዘናል። እርሾ እንዳይገባ ምን ማድረግ ነው? መከላከል። ሁላችሁም መከላከል አለባችሁ። እሺ፣ አንድ ሰው መጥቶ ለመዳን ግን ጸጋ ብቻ በቂ አይደለም፣ የሙሴን ሕግ መጠበቅ አለብን። ትላንት አንዱን እርሾ እሱ አይደል ሲላችሁ፣ ወንድሜ በእግዚአብሔር ጸጋ ላይ የተረገምክ ነህ ተብሎ ተጽፏል፣ ተጠንቀቅ። እሺ ማለት ካበዛ ደግሞ እኔ ለቸርች እናገራለሁ ትላለህ። እንደዛ አድርገህ ነው ማህበሩ የምጠብቀው እንጂ ውስጥ ለውስጥ አዎ ከተባልክ እየቦካልህ ነው። ቤዚክ ዶክተር ስላሴ ላይ እኔ ሶስት አካላት የሚባል እኔ አላምንም፣ በቃ አንዱ ነው ሶስት የሆነው ምናምን ስትል ተቀያይሮ እየመጣ እየሸወደን እንጂ ሶስት የሉም ካል ሲል ተመጣዋል። አይ ወንድሜ እናቴ እኔ ስላሴን በዚህ ጉዳይ ላይ ከዚህ በኋላ ለሌሎች ሰዎች እንዳታወራ፣ ካወራህ እነግራለሁ ለቸርች ይባላል። ማህበር መጠበቅ የኔ ግዴታ፣ የበቀለ ግዴታ፣ የሁልህም ግዴታ። ሁለተኛው እርሾ ከገባስ ሾልኮ ነው። እርሾ ከገባ ሁለተኛው መፍትሄ እርሾ ወደ ሙሉ ሊጥ እንዳይሰራጭ ሊጡን በእሳት ላይ መጋገር ነው። ቶሎ አልብዚያ ነፍቶት ማህበሩ ሁሉ ተጋብቶበት ከማቡኪያው ወርዶ መሬት ሁሉ ያበላሽ። ስለዚህ ምንድነው እርሾ ከተስሽበት ቶሎ እንዳይነፋው ቶሎ እንዳይሰራጭ ከተፈለገ ያለው አማራጭ ያቺ ሴቲቱ በሶስት መስፈሪያ ዱቄት ውስጥ ከሸሸገችው ዊክነስ ከሸሸገችው ሁለተኛው አማራጭ ቶሎ ብሎ ያንን ሊጥ እርሾ የነካውን አካል በእሳት ላይ ማስቀመጥ ነው። እሳት በመጽሐፍ ቅዱስ ውስጥ ፍርድ ነው፣ ጀጅመንት ነው። ስለዚህ ቶሎ ብሎ እርሾውን የነካካውን አካል ሰብሰብ አድርጎ ለብቻ መጋገር ነው፣ እሳት ላይ ማስቀመጥ ነው። ልክ እርሾ ሊጡ እሳት ላይ ሲቀመጥ መሰራጨቱን ያቆማል። ወዲያውኑ ነው የሚያቆመው፣ ወደ መብሰል ነው የሚመጣው። ቶሎ መፍትሄው ምንድነው? እሳት ላይ ቶሎ መጣድ። ቶሎ ብሎ እርሾ የነካውን ስብስብ ኑ ሶስታችሁ ብለ ወይ አምስታችሁ ወይም ሁለታችሁ ብለ ምንድነው እንደዚህ ነው ያልክ ነው አሉ። ከዛ በትምህርት ማሳመን አም ሶሪ በቃ ሶሪ ጌታ ሆይ ብለው እግዚአብሔርን በመፍራት ባለማወቅ ነው እንደዚህ ያልተረዳሁትም ካሉ እሰየው፣ ካላሉ ግን እሳቱን በደንብ ማጋል ነው ማለት ነው። እንደዚህ አይነት ወንድሞች መለየት ነው። እያዘንን ማለት ነው። እያዘንን እየተከፋን ቢኖር ይሄ ወንድም ይጠቅመናል ያገለግለናል ብለን እያዘንን። በነገራችን ላይ ወንድሞች እንደዚህ አይነት ሁኔታ ሲሆን መጽሐፍ ቅዱስ እንድንፈርድ የነገረን እየራራን እየፈራን እያዘንን እንደሆነ ነግሮናል። እና እንደዛ ይደረጋል መጨረሻ ሲብስ ማለት ነው። አገኛችሁኝ? ሁለት መፍትሄዎች ናቸው ያሉት። እንዳይገባ መከላከል፣ ከገባ ሰዓት ላይ መጣድ፣ መሰራጨት ያቆማል ማለት ነው። ሁለተኛውን እርሾ እናጥና። አንደኛው እርሾ የምን እርሾ ነው? የትምህርት እርሾ ነው። ሁለተኛው እርሾ
የስነ ምግባር እርሾ ነው። አንዲስፕሊን የሆነ የህይወት ምልልስ ነው። ክርስቲያንና በውጭ ያሉ ሰዎች ከኃጢአት አንጻር ስናነጻጽራቸው አንድ ክርስቲያን ሰይጣን ነው ያሳሳተኝ፣ ሰው ነው ያሳሳተኝ፣ እሷ ነች ያሳሳተችኝ፣ እሱ ነው ያሳሳተኝ የማለት መብት የለውም አንድ ክርስቲያን። በውጭ ያለ ሰው ግን ሰይጣን ሊያሳስተው ይችላል፣ ሰውም ሊያሳስተው ይችላል። በውጭ ያለው ሰው ኃጢአትን የማሸነፍ አቅም ፈጽሞ የለውም። በውጭ ያለው ዓለም ለምን ኃጢአት ሰራ አይባልም። ዓለም መልኳ ምንድነው? ኑሮዋ ነው፣ ድርጊቷ ነው፣ ኃጢአቷ ነው። ዓለም ካልጨበሰች፣ ዓለም ካልሰከረች፣ ዓለም ካልቃመች፣ ዓለም ካልደነሰች ምኑን ዓለም ሆነች? ዓለም ካላጨሰች፣ ዓለም እድሜዋን ካላሳጠረች እየቃመች እያጨሰች፣ ዓለም ዳንስ ቤት ሄዳ ካልደነሰች፣ ዓለም በመጠጥ ሰክራ ጥርሷ ካልወለቀ አይኗ ካልጠፋ ምኑን ዓለም ሆነች? ቤተ ክርስቲያን ሆነች ማለት እኮ፣ መንግስተ ሰማይ ሆነች ማለት። ዓለም መልኳ ያ ነው። አንደኛው ዓለም ማለት ነው የዱርየው ዓለም። ለዚህ ዓለም ያ ነው መልኳ። ገብቷችኋል? ለምን ሲባል በአየር ላይ ባለው አለቃ ፈቃድ ነው የምትኖረው ዓለም። በራሷ ፍላጎትና ውሳኔ ፈቃድ አንዳች ማድረግ አትችልም። ዓለምም ጌታ አላት። የጌታዋን ፈቃድ ነው የምትፈጽመው። እሱም በአየር ላይ ያለው አለቃ ነው። በእርሱ ፈቃድ መሰረት ነው የሚመሩት። አገሮችን በአገር ደረጃ፣ ክፍለ ሀገሮችን በክፍለ ሀገር ደረጃ፣ ወረዳዎችን በወረዳ ተከፋፍለው አለቆች፣ ስልጣናት፣ ኃይላት፣ የጨለማ ዓለም ገዢዎች ተከፋፍለው ይገዙታል። በጣዖት ክምችት የሚታወቀውን የፋርስና የሜዶን ከተማ የፋርስና የሜዶን አለቃ ይገዛው እንደነበር፣ ክርስቲያኖችን የሚጨፈጭፈው በሮም አካባቢ ያሉት የሮም ግዛት መንግስታቶችን የሰይጣን ዙፋን ባለበት በዚያ ተብሎ እንደሚገዛቸው ታውቃላችሁ። ወደኛ ሀገር ብትመጣ በእያንዳንዱ ክልል እና ክፍለ ሀገር የአየር ላይ ገዢው የተለያየ። በምን ይገለጣል አገዛዙ ሲባል በሰው አኗኗር፣ የሰው አኗኗር የአየር ላይ አለቃው ገዢው ይለያያል። አሁን ወደዚህ ልምጣና በዓለም ያሉ ሰዎች በአለቃው ፈቃድ ስር ስላሉ የሱን ፈቃድ ማድረግ ግዴታቸው ስለሆነ ጨዋ የሚባሉ ሰዎችን እንኳን የሚገዛበት አሰራር አለ። ወይ ግግም ያሉ ሃይማኖተኛ አድርጎ ታውቃላችሁ አይደለ? ሃይማኖተኞች አይወግሩህም፣ ያስወግሩሃል። መውገር ኃጢአት ስለሆነ ያስወግሩሃል። እንደዚህ ናቸው። ፈሪሳዊ ስለሆነ መግደል ኃጢአት ነው፣ አትግደል። ስለዚህ ከ10ቱ ትእዛዝ አንዱን ላለመፈጸም አትገርልም። ግን እስጢፋኖስን ትጠላዋለህ። እስጢፋኖስን የሚወግሩ ሰዎችን ግን ውገሩት፣ እኔ ልብሳችሁን እጠብቅላችኋለሁ ትላለህ። ሁሉም ቡልኮን ጋቢውን አውልቆ እግር ስር ያደርጋል፣ ቀጥቅጡት ትላለህ። አትገርልም፣ ታስገድላለህ። ይሄን ትሆናለህ። ጨዋው ሰው ነው ይሄን የሚያደርገው። ውሸት ነው ማለት ነው፣ ሁሉም ማለት ነው። ዓለማዊ እንደዚህ ነው። ክርስቲያን ግን ከኃጢአት ፈተና ነፃ ወጥቷል? አልወጣም። ከስጋ ፍላጎት ነፃ ወጥቷል? አልወጣም። ትንሣኤ አካል አልለበሰም እና ከኃጢአት ኃይል ግን ነፃ ወጥቷል። ነፃ ይወጣል አይደለም። አሁን ኃይሉ ከኃጢአት ኃይል ነፃ ይጸልያል። ኖ ከኃጢአት ኃይል ዛት ሚንስ ኃጢአት በክርስቲያኑ ላይ እንደፈለገ ሰውየውን እንዳይገዛው እንዳያሽከረክረው ኢየሱስ በስጋው በተቀበለው መከራ ክርስቲያን ከኃጢአት ኃይል በስጋው ላይ እንዳይሰራ ምን ሆኗል? ነፃ ወጥቷል። ክርስቲያን ያንን ነፃነት እንደወጣ ማወቅና ማመን ብቻ ነው የሚጠበቅበት። ከዛ በኋላ በዛ መሰረት ኤክሰርሳይዝ ለማድረግ መጀመር ነው። እንዲህ ሲሆን ቻሌንጁ አለ። አዎ ፈተናው አለ። አዎ የስጋ አምሮት አለ፣ ተጽፏል። ሁሉም ፈተናዎች አሉ እንደ ድሮ፣ እንደውም ተጠናክረው ሊመጡ ይችላሉ በጌታ መሆንን ሲያውቁ። ግን አንድ ክርስቲያን የሆነን ነገር ሲፈጽም ይወላችሁ በደም ስሙ። የሆነን ኃጢአት ለምሳሌ የሆነ ዕቃ አዛጋየ ማንሳት ማረው አነሳ አይደለ? አንድ ክርስቲያን ካነሳ በኋላ ያችን ዕቃ እኔ እኮ ሰይጣን አሳስቶኝ ነው፣ ሰይጣን አሳሳተኝ፣ እንደው ስጋዬ ተፈታትኖኝ ነው ምናምን ቢል አይሰራም፣ በጭራሽ አይሰራም። ተቀባይነት የለው። በዓለማውያን ይሰራል። ስለዚህ ከዛ ኃይል ነፃ እንዲወጡ በጌታ መኑ ይባላል። በጌታ ካመነ በኋላ ግን አንድ ክርስቲያን የሚሰራት ማናቸውም በደል በፈቃደኛነት የምትሰራ ነች። ይሰማል? ማመን ማመን በቃ እንደ ጴጥሮስ እኔ ችግር አለብኝ ብሎ ማመን ጥሩ ነው። መጥፎ የሚሆነው
ምክንያቶች እባቡ አታሎኝ ነው፣ ሴቲቷ ነች፣ አንተ የሰጠኝ ሴትዮ እባቡ አታሎኝ ምናምን በክርስቲያን ላይ እንዳይሰራ ተደርጓል። በአማኝ ላይ የኃጢአት ኃይል አይሰራ። እዚህ ጋር ቃየው ውድቃ ማንሳት አማረኝ። የተሰጠኝ ነገር አለ። ምን? ያንን መሻት ያንን ፍላጎት ኖ የማለት አልወስድም አላነሳም የማለት አቅም ተሰጥቶኛል። ስለዚህ ካነሳኋት ፈልጌ ነው። ከአቅም በላይ ሆኖ አይደለም፣ አመኘበት ነው። እንደ ክርስቲያን ስትስቱ ወይም ማኑ ስትነጉ ሲያመልጥ ወይም ሌላ ነገር ሰበብ አናብዛ። ምን ማለት ነው? አዎ አቀቶኝ ሳይሆን ተሸንፌ ሳይሆን ወይም እግዚአብሔር ኃይል ሳይሰጠኝ ወይ ምናምን ሳይሆን አምሮኝ ነው፣ ፈልጌ ነው፣ ራሴ ነኝ፣ አውቄ ነው በሉ እንጂ እባቡ ሴትየዋ አትበሉ። እንደሱ ማለት የሚችሉት በደጅ ያሉት ናቸው። እኔና እናንተ ድካማችንን ጌታ ሆይ ይሄን ነገር ኖ አይሆንም ብል እንደምችል አውቃለሁ። አሁን ግን ማኑ የነካሁት ምንም ሰበብ አላበዛም። በቀለም እጄን ወስዶ አሳስቶኝ አይደለም፣ አስቴርም ናንጠጣ ብላ ወስዳኝ አይደለም፣ ፈልጌ ነው፣ ራሴ እሺ ይሁን ብዬ ነው። ምኞቱና ኃጢአቱን ወይም ድርጊቱን ፈልጌው ነው ብሎ ነው ሰው ማመን ያለበት። ክርስቲያን ከዚህ በኋላ ማሰብ አይችልም። በፈቃደኛ ማናቸው ማኑ የነካናት በጌታ ከሆነ በኋላ አምነንባት ፈልገን ጥሩ እንዳይደለች አውቀን ወዘተ ነው ያደረግናት። እቺን ማመን ጥሩ ነው፣ ለሰላማችን ጥሩ ነው፣ በእግዚአብሔር ፊት ግብዝ ላለመሆን ጥሩ ነው። እንደ ጴጥሮስ ያን የመሰለ ሐዋርያ ኢየሱስን ታንኳ ላይ ሲቀመጥ አይቶ ጌታ ሆይ እኔ ኃጢአተኛ ነኝ፣ ከታንኳዬ ውረድ። ኢየሱስ ምን ይላል? በስማም ሲያው ሰው ትመስላለህ። እኔ እኮ ደህና ሰው መስለኝ ነው ወደ አንተ የተጠጋሁት የቀረብኩት፣ ያውም ያንተ ታንኳ ላይ መቀመጤ ብሎ ልብሱን ጠራርጎ አልተነሳም። ምን አለው? እንዲህ ጄኒን የሆነ ሰው ስትሆን፣ አስመሳይ ሳትሆን ስትቀር፣ ድካሙ የራሴ ድካም ጌታ አውቄ አምሮኝ ፈልጌ ወስኜ አስቤ ድንገት አይደለም መንገድ ላይ ተጋጨሁት ከኃጢአት ጋር አውጠንጥኛ አስቤ በቃ ግዴል ይሁን ብዬ ነው ያረኩት ብሎ የሚያምንን ሰው ጌታ ና ተከተለኝ፣ ሐዋርያ አደርግሃለሁ፣ ሰው አጥማጅ አደርግሃለሁ ያለው እንደዛ አይነቱን ሰው እንጂ እንደዛ ቀራጭ አይደለሁም የሚለውን ሰውዬ አላለው። ይሄንን በጳውሎስ መልእክታት ውስጥ በትንሳኤው ኃይል የጳውሎስ ትምህርቶች ውስጥ አግኝተናል። በትንሳኤው ኃይል ከሆኑልን ነገሮች ውስጥ አንድ አማኝ የትኛውንም ኃጢአት ምን የማለት ብቃት ተሰጥቶታል ነው የሚለው። ኖ አይሆንም በቃ የማለት አቅም ተሰጥቶታል። ካደረገውስ ምንም በበቀለ ማሳበብ አያስፈልግ። አሰናክሎኝ ነው አሰናክለኝ ብሎ ነገር የለም። አስብበት አመኝበት ነው በቃ። ሰውነቴ ሳበኝ፣ ስጋዬ ሳበኝ፣ አእምሮዬ ሳበኝ፣ ወይ ምላሴ አሳተኝ፣ ወይ አይኔ ወይ ጆሮዬ በትክክል በቃ ምንም ሰይጣንም በቀለም የሉበትም። ራሴ ኖ ማለት ይችል ነበር አይሆንም ማለት ብሎ ማመን። ይሄን ቪዲዮን ዩቲዩብ ላይ አለ፣ እዛ ላይ በደንብ ማየት። ስለዚህ ወደ ሁለተኛው እርሾ ልንመጣ ነው። ሁለተኛው እርሾ ምንድነው? ሁለተኛው እርሾ የሥነ ምግባር እርሾ ነው። ምን ማለት ነው? ሁላችን ክርስቲያኖችን ጌታ መቼስ ሲሄድ ይዞን አልሄደም። ሲሄድ እዚህ መሬት ላይ ቁጭ እንዳልን ነው የሄደው እና ሐዋርያትም ከፍቷቸው ነበር ጌታ ሊሄድ ሲል ከፍቷቸው ነበር። ሲከፋቸው ጌታ ያይዟቸው አትከፉ፣ በቃ ይክፋችሁ፣ እመጣለሁ መልሼ ወስዳችኋለሁ፣ ያን ጊዜ ደስታችሁን የሚወስድ የለም ወዘተ አላቸው። ሲሄድ ኢየሱስ እዚህ መሬት ላይ ነው ትቶን ሄደው። ይሄ ዓለም ምን አይነት ዓለም ነው? አቤት! በግራም በቀኝም በፊትም በኋላም ጽድቅ የሚባል ነገር የማይታይበት ዓለም ነው። እውነት ውሸት? ይህች ዓለም በደጅ ያለውን ዓለም ስታይ ለጽድቅ ይቀርባል ወይስ ለበደል ይቀርባል? አቤት! አሁን ለምሳሌ በዚህ በኩል ስትሄዱ መዝሙሩ ቤት ይበዛል፣ ግሮሰሪ ይበዛል። ለየትኛው ይቀርባል ይቻላል? በቃ ፈተና ውስጥ እኮ ነው ቁጭ ያደረገን ጌታ። ፈተና መሃል ነው ቁጭ አድርጎ ነው የሄደው ጌታ። ሰው እንደው ጌታ ፈተና መሃል ዓለም መሃል ቁጭ አድርጎን ሄደ። ምን ይሻለናል ብሎ ተመካከረ። ከዛም እንዳደረጉ ታውቃላችሁ? ጫካ እንግባ ብለው ጫካ ገቡ። ስሙም ገዳም ይባላል። ገዳም ማለት በግዕዝ ቋንቋ በረሃ ማለት ነው። በረሃ ወረዱ። ከማን ሊሸሹ? ከዚህ ዓለም። ይህች ዓለም ክፉ ነች። ይህች ዓለም ሁሉን ነገር ለበደለ ለኃጢአት ያመቻቸች ዓለም ነች። ለጽድቅ ያመቻቸችው ምንም ነገር የለም። ምንም። እዚህ መሃል ኢየሱስ ቁጭ
ቁጭ አርጎን እንደውም ለአባቱ ነግሮት ሄደ። አባቱ ከዚህ ዓለም እንዳይወጡ ጸልያለሁ ነቅነቅ እንዳይሉ ብሎ ነግሮብናል። ሄደም ወተን እንኳን የሆነ ቦታ ብንሄድ ወይ አብረነው ብንሄድ ኖ እናንበው ዮሐንስ 17 ቁጥር 14 እኔ ቃልህን ሰጥቻቸዋለሁ። ሳይ I love you Jesus ይሄው ምንን ሰጥቻቸዋለሁ? እኔ ቃልህን ሰጥቻቸዋለሁ። ዋው! በዚህ ዙሪያችን ላይ ሁሉ ነገር ለኃጢአት እንዲመቻች ተደርጎ በተሰራ ዓለም መሃል ላይ ቁጭ ሲያደርገን ምኑን ሰጠን? ደግነቱ። እስቲ እውነት ለመናገር ቀን ውላችሁ ሳምንት ውላችሁ ቸርች መታችሁ ቃል ሰምታችሁ ስትወጡ ትታደሳላችሁ? የሆነ ጉልበት እንጨምራለን። የዛለው ነገር ይጸናል አይደል? የከፋውም ትንሽ ተጽናንቶ ይሄዳል። ስንጸልይ በብዙ ነገር የጸሎት ርዕስ ይዘው የመጡ ወንድሞች እህቶች ሰይ ብናም ብለው አርፈው ያን ቀን ይተኛሉ። ወዘተ ወዘተ። እውነት ውሸት? ዋው! አባት ሆይ ቃልህን ስለሰጠህን በዚህ ክፉ ዓለም መሃል በዚህ ጨለማ ለዚህ በዙሪያ ይሄን ስጋ ለብሰን በምንመላለስበት የፈተና ዓለም መሃል ቅዱስ ቃልህን ቅዱሱ መንፈስ ከናስተማሪው ስለሰጠህን አባት ሆይ ምን እልሃለሁ? ታንክ ዩ ጂሰስ። እውነት ይህን ቃል ባላጠና ባላውቅ ቃሉን ባላቅ መጽሐፍ ቅዱስ ባይኖር ግን እኔ ራሴ በግሌ እንዴት ይሁን ምኖረው? እንዴት ነው የምንኖረው? ክርስቲያን ባንሆን ቅዱስ መጽሐፍ ባይጻፍ ኢየሱስ ባይኖረን እንዴት ነበር የምንኖረው? አስባችሁታል? አንዳንድ ጊዜ ያንን ዓለም ስለማናቀው ያንን ሰፈር መከራውን፣ ስቃዩን፣ ጭንቀቱን በመንፈሱ በነፍሱ በስጋ ላይ ያለውን ስላላየን ስለማናይ ቀላል ይመስለናል አሁን የምንኖርበት ነገር። ሰው እኮ በጣም እግዚአብሔርን የሚያመሰግነው ታሞ ሲነሳ ምናምን አይደል? የግድ ሲታመም ነው የምናውቀው አንዳንድ ነገሮችን። በዚህ ዓለም ላይ ብዙ ህመም አለ። የመንፈስ የነፍስ የስጋ ህመም ውስጥ ናቸው ያሉት። እነሱ ሲድኑ ነው አየ ብዙ ምሕረት ሲደረግላቸው ብዙ ያመሰግናሉ ጌታ እንደተናገረ። እኛ ያው ለምደናል ወዘተ ወዘተ። ግን ቢሆንም ኢየሱስ ደግነቱ ማጠግበው ስለሆነ ኢየሱስ ደግነቱ ጠግበው ማጠግበው ጠግበናል። ከሱ ውጭ ማንንም አንፈልግም። ደግሞ ይረበናል። ዛሬን ለማስቀጠል የዕለት የዕለት እንጀራችን ነው። ካልበላ ነው ስጋት ነው ዙሪያችንን የሚወርሰን። ዋስትና ነው የምናጣው። ፍርሃት ነው የሚወርሰን። ደስታ ነው የሚጠፋብን። ሳትዘምር 15 ቀን ስትቆይ፣ ሳታመልክ 15 ቀን ስትቆይ ጤና ይሰማል እንዴ? እኔ ፍርሃት ሁሉ ነው የሚጀምረኝ። ዋስትና ማጣት ነው የሚጀምረኝ። ጤናማ ደስታ ነው ማጣው። ወዘተ ወዘተ። እውነት ውሸት? ዳግም የተወለደ ሰው ሁሉ ይሄን ስሜት ያውቀዋል። ዋው! እግዚአብሔር ሆይ በዚህ እኛንም አንተንም በሚጠላ ዓለም መሃል ግን ስጋ ብቻ ሳይሆን ቃልህንም ስላሸከምከን እናመሰግናለን። አሁን ምን አለ? ምዕራፍ 17 ቃልህን ሰጥቻቸዋለሁ እኔም ከዓለም እንዳይደለሁ ከዓለም አይደሉምና። እሺ ፖዚሽናችን ነው። እሺ ውሃ ልማት ብትሰሩ መብራት ኃይል ብትሰሩ ብቻ የትም ስሩ። አሁን አክቲቭ ሆነው የሚሰሩት ሁለቱ መሰሉኝ። ውሃና መብራት ስለሚመጡብን አንረሳቸው እና ብትሰሩም ከዚህ ዓለም ግን አይደላችሁም። ወይኔ ክብራችሁን ይዩ። ፖዚሽኑን ሲነግረን የኔና አንተን ፖዚሽን መጀመሪያ እንዳልታውቃለህ እኔ ከዚህ ዓለም ወይም ከዓለም እንዳይደለሁ። ዋው! ኦኬ እኔ በሉ ከኢየሱስ ጋር ተቆጥሬያለሁ በሉ። ከኢየሱስ ጋር አይደንቲፋይ ሆኛለሁ በሉ። እኔ በሉ ከመላእክት ጋር ከነቢያት ጋር ከኃይላት ጋር ካለቆች ጋር አልተደመርኩም በሉ። እኔ በሉ ከኢየሱስ ጋር ተቆጥሬያለሁ። ዋው! እስቲ ኢየሱስ በሉ ከዚህ ዓለም እንዳይደለ ሁሉ እኔም ራሱ በሉ ከዚህ ዓለም አይደለሁም። ፖዚሽናችን ከማን ጋር ነው? ከሕያው የእግዚአብሔር ልጅ እግዚአብሔር ከቀባው መሲህ ጋር ህብረት ውስጥ ነን ያለ። አባቶ ክርስቲያን ስላረከኝ አመሰግናለሁ። አይ ላቭ ዩ። ስለዚህ ምን ይሁን? ከዓለም አይደሉምና ዓለም ጠላቸው። እውነት ውሸት? ዓለም እኔን ማይጠላኝ መቼ መሰላችሁ? ዳዊትን ሆኜ ስወጣ ስገባ ዓለም አይጠላኝ። ወዲያውኑ ዳዊትን እንደ ትቢያ ያራግፈው ክርስቶስን ስመስል ዓለም ይመቸዋል? አይመቸውም። ስሙን አትጥራብን ይሏል። ይሄ ቦታው አይደለም። እዛው በሃይማኖት ቤት ኪድ ይሉሃል። እውነት ውሸት? የስጋ ዘመድ እኔና እናቴ የስጋ ዘመዳችን ታሞ ተኝቶ ሄደን ስንጠይቅ አያስገቡንም። መቅደስ እዚህ ቁጭ በይ እሺ ብለው ሳሎን ያስቀምጡናል። ልጁ ጋር አያስገቡንም። ሄደን በቃ ልጁን እንደው እንዲህ ከነካ ነው ጴንጤ የሚሆን መስሏቸው እንዲህ ከነካ ነው። በቃ ከዚህ ጀምሮ ከገዛ ቤተሰብ ጀምሮ የኔ የስጋ ወንድም ያለ ታላቅ ያለ እኔ መጨረሻ ነው
ስንት ዓመት 10 ነው 20 ዓመት ሙሉ የለንም ምንም ንግግርም ግንኙነትም። መንገድ ላይ አልፎ ሰዎች ወንድም ደህና ነው ሲሉኝ ካያችሁት ሰላም በሉ ትላል። ከገዛ ቤተሰብ ይጀምራል። ዓለም እኛን ሊቀበለን አይችልም። ከዛ ቤተሰብ ካልተቀበለ ደጁ ቢቀበል ባይቀበል አይገርምም። እውነት ውሸት። አሁን እንቀጥል። ቁጥር 15 ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም አለ ጌታ። ዓለም ላይ ካለው ከክፉ እንድትጠብቃቸው እንጂ ከክፉ የምትለዋ መብራራት አለባት። ክፉ ፐርሰን ነው፣ ማንነት ነው። ክፉ የሚባለው ለምሳሌ እዚህ ቦታ ላይ ሐሳቡ ስርቆት፣ ውሸት፣ ስካር፣ መቃም ምናምን ለማለት አይደለም። የሱ አባት አለ፣ የሚያስቅመው፣ የሚያስጨሰው፣ ገብቷቸዋል? የሚያሰክረው፣ የሚያዘሙተው፣ መሸታ ቤት የሚያሳድረው አባት አለው። እሱኛው ነው ክፉ የተባለው። ፐርሰን ነው። እዚህ ጋር እናነበው I do not ask that you will take them out of the world, but that you will keep and protect them from the evil one. The evil one ካለ ፐርሰን ነው፣ ማንነት ነው። እሱም ሰይጣን ወይም ዲያብሎስ የምንለው የወደቀው መልአክ ነው። የዚህ ዘመኑ ዘንዶ ሔዋንን ሲያሳስታት እባብ የነበረው እሱ ነው። the evil one ከሱ ወይም ከክፉ the evil one እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንም አለ ጌታ። ጥሩ። ስለዚህ የት እንድንኖር ነው የተነገረን? እዚሁ ዓለም እናንተን አይወድም ይላል አይደል? መልሱልኝ። ዓለም የሚለው መሬቷን ነው ህዝቡን ነው? አያችሁ፣ ይሄ መሬት ነው። ወርልድ የምንለው ግን ለምሳሌ ወርልድ ካፕ ማለት ምንድን ነው? ወርልድ ካፕ መሬት ነች የምትጫወተው? ወርልድ ነች እንዴ? ይሄኛው እርዝ ነው፣ መሬት ነው። ወርልድ ግን ፒፕል ነው፣ ህዝብ ነው። በእኛ አእምሮ ውስጥ ዓለም ያልናት መሬት የምትጫወተው አይደለም። ዓለም ህዝብ ነው። ስለዚህ ዓለም ጠላቸው ሲል ሰዎች ናቸው የሚጠሉን ማለት ነው። ከዓለም አይደሉም ሲባል ከነሱ ወገን አይደሉም ማለት ነው። አይደለም? ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንም ማለት ምን ማለት ነው ሲባል ዓለም ካልነው እግዚአብሔርን ከሚጠላው ልጁን ካልተቀበለው ህዝብ መካከል እንዲወጡ አልፈልግም። ከዓለም እንዲወጡ ነው፣ ከዓለም እንዳይወጡ የተጸለየው እዚህ ጋር። ከዓለም እንድታወጣቸው አለምንም። አንተን ከማያምኑ እኔን ከሚጠላው ማህበረሰብ መካከል በእኔ የሚያምኑቱ እንዳይወጡ እዛው አንተን በማያምነው እኔን በሚጠላው ዓለም መካከል ይኑሩ ብሎ ጌታ ጸለየ። ለዚህ ስንወጣ የምናገኘው ኢየሱስ ስትል ማይወድ ነው። በደጅ ያለው በሙሉ ይኸው መሃላቸው ቁጭ ብለናል። ምንም ማድረግ አይቻልም። ኢየሱስ ለምን እንዲጸለየብን ምን አለ? በእኔ የሚያምኑ ባመኑ ቁጥር እየወጡ የሆነ ምድር ላይ ገነት እየተዘጋጀ ይቀመጡ ቢል ምን አለ? ጭራሽ እኔን በሚጠላው አንተንም በማያምነው ዓለም ወይም ህዝብ መካከል ይቀመጡ። ዓለማውያን በሚሰሩበት መስሪያ ቤት ውስጥ ይግቡ። ዓለማውያን በሚማሩበት ትምህርት ቤት ውስጥ ይግቡ። ኢየሱስ ሲባል በሚናደድ ህዝብ መካከል ተሰክስገው ይግቡ ብሎ ጌታ ጸለየ። ከዛ እንዲወጡ አልጸልይም አባቱ። ግን እዛ ዓለም ውስጥ ክፉው the evil one ስላለ ከሱ ግን ጠብቃቸው። ስለዚህ አሁን እግዚአብሔር ይመስገን በዓለም መሃል ነን ያለነው። አዎ ከዓለም ነን። ፖዚሽን ከማን ጋር ነን? ከክርስቶስ ጋር። ስለዚህ ማን ሊነካን አይችልም? ክፉው the evil one ክፉ እና በክፉ ማሳበብ ማንም ሰው አይችልም። ሰይጣን እንዲያርጎ ሰይጣና ምናምን ኖ አብ ከሰይጣን ይጠብቀናል። ማን ጸልዮአል? ሰይጣን the evil one ክፉ እንዳይነካን ማን ጸልዮልን ሄዷል? ጥያቄ አለኝ። የኢየሱስን ጸሎት አብ ሰምቶታል? አልሰማው? መቼስ ጨንቆኝ ነው የምጠይቀው። አቤት ኢየሱስ ሳይጸልይ በፊት ነው ማን የሚሰማው? አባቱ የሚሰማው። ማረጋገጫ አለን። እኛንም ነግሮናል፣ አስተምሮናል። ራሱ ኢየሱስ ብሏል፣ የሰማይ አባታችሁ ሳትለምኑት አስቀድሞ የምትለምኑትን ያውቃል ብሏል። አበሏል። ራሱሳ አድርጎታል፣ ሲጸልይም አድርጎታል። አልዓዛር የት ነው የተቀበረው? በዚህ በኩል ውሰዱኝ አለ። ደረሰ ቦታው ጋር። ከዛ በኋላ ምን አለ? ሰማይ አምላክ እግዚአብሔር ሆይ አሁን እጸልያለሁ አላለም። ምን አለ? እንደደረሰ ይሄ ነው መቃብሩ። አዎ አባት ሆይ ስለሰማኸኝ አመሰግንሃለሁ። እንዴ ጌታ የቱ ጋር ጸለይክ? ኦሬዲ የሰማይ አባቱ በልብ ውስጥ ያለው መሻት እንደሚያውቅና እንደሰማለት ኢየሱስ ያውቃል። ይሄ የተጸለየልን ጸሎት አባቱ ሰምቶታል። እስቲ እኔ በሉ በዚህ ዓለም ውስጥ ወጣለሁ ገባለሁ፣ ክፉ ግን ሊነካኝ አይችልም። በአብ እጠበቃለሁ። ያ እንደዚህ ኮንፌስ አድርጉ።
ሰይጣን በእኛ ላይ ፈቃዱን ሊፈጽም መብት የለው። አንድ ጳውሎስ ሌሎች ትምህርቶች አስተምሮናል። ከጨለማ ስልጣን ወይም ከሰይጣን ስልጣን ያድነናል አለ። አቤት ያድነናል አይልም፣ አዳነን። ስለዚህ ሙሉ በሙሉ አንድ አማኝ ከሰይጣን አገዛዝ፣ ስልጣን፣ ፈላጭ ቆራጭነት፣ ማስተዳደር፣ በዚህ ውጣ በዚህ ገባ ያረጋ እንዲህ ከሚያደርገው ነገር ይድናል። ድኗል። ጨርሰናል። ምንም ማሳበብ የለም። እሺ የለም ሰይጣን ምናምን አስቶኝ ምናምን የለም። አንዳንድ ጊዜ ሰይጣን አሳተኝ ምንለውን ኃጢአት ሰይጣን ራሱ ሰርቶት አያውቅም። ሰይጣን ራሱ እኔም አንተ ስትሰራ ነው ያየሁት ይሄንን አይቼው አላውቅም ነው የሚለው። እግዚአብሔር ሰይጣንን በመፍጠሩ ተጸጸተ አይልም፣ እንዳትረሱ። ሰውን በመፍጠሩ ተጸጸተ። እሱ ሰው ሆኖ ባይመጣ ሰው ማለት ምን እንደሆነ ማወቅ። ያለ ሰይጣን በቂ ነን እኛ ለመሳትም ለማሳትም ያለ ሰይጣን ብቁ ነን። አናሳብ ለትንሽ ለትልቁ እሱ እንዲያ ተዋክቶኝ አሰናክሎኝ ውጊያ ነው ተጽዕኖ ነው ምናምን እንደ የአምላክ ልጆች ናችሁ እኮ። ለዚህ መተማመን ማናቸውም ማኖ የነካናት ነገር ሁሉ በቀለ አስቶን በቀለች አስታን አይደለ ምንድነው በቃ አሰላስለን አስበን በቃ እሺ ብለን የገባንበት ይሰማል እንዴ። በቃ ስትሄደው መንገዱ ራሱ ይታወቃል እኮ። ልጅቷ አረገዘች፣ ከዛ ተጠራች። አይ ልብስሽን አውልቂ አሉኝ፣ አውለኩ። እሺ ከዛስ እኔ እንዴት እንዳረገዝኩ አላቅም አሁንም ቢሆን ትላለች። ከዛስ በኋላ ከዛ ተኛ አሉኝ፣ ግን እኔ አሁንም ቢሆን እንዴት እንዳረገዝኩ አላቅም ትላለች በየመሃሉ። እሺ ከዛሳ ከዛ እንደዚህ ሆነ፣ ቀጥሎስ እኔ ግን እንዴት እንደሆነ አላቅም ትላለች። አሁን ይሄ ሁሉ ሲሆን እንዴት አታቂ? ምን ሊሆን እንደሚችል እንዴት አይታወቅም? እውነት ውሸት? እኔ ግን አላቅም ብሎ የለም፣ ታውቃለች፣ ይታወቃል። ክሮስ ፖሊኔሽን አለ እንደ ፓፓይ አለ እንደ ፓፓይ። ወንዴ እዚህ ጋር ቆሞ ሴቴ እዛ ጋር ቆማ ፓፓይ ክሮስ ፖሊኔሽን ነው። ወንዴ እያየ ነው የሚያረግዙበት። በሩቅ እንደቆመ ሚስቶቹ ያረግዛሉ። እንደሱ የለም። ሰው ነህ፣ ክሮስ ፖሊኔሽን የለም። አሁን ወዲህ እንምጣ። ስለዚህ የት ነን ያለ ነው? በዓለም ጭራሽ ሐዋርያው ጳውሎስ ደግሞ ምን አለ? ከዓለም መውጣት አትችሉም። አንዳንድ ክርስቲያን ሲጨንቀው ከዚህ ሁሉ ይላል በቃ ክርስቲያን ብቻ ያለበት አገር ብገባ፣ ክርስቲያን ብቻ ያለበት መስሪያ ቤት የለም ይላል። አንዳንዱ መስሪያ ቤቱ በሙሉ በጌታ ያልሆኑ ሰዎች ሲሆኑበት፣ ሁሉም ሲገባ አንድ ቢሮ የማርያም ፎቶ ተለጥፏል፣ ሲገባ አንድ ቢሮ የጊዮርጊስ ተለጥፏል፣ ሲገባ አንዱ ጽፏል ያኛውን ነገር። እንዲሁ በጌታ የሆነ መስሪያ ቤት ብገባ ይላል። ጳውሎስ ደግሞ ኖ መለየት ይገባቸዋል። መለየት ያለባችሁ ግን በዓለም ካሉ ሳይሆን ክርስቲያን ከሆኑ ሰዎች ነው ብሎ ጭራሽ ሌላ ነገር መጣ። የእሱ ደግሞ ይብሳል። እኔው ምንድን የሚሻለን? አንደኛ ቆሮንቶስ 5:10 ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። ምንድነው ሴሰኛ? በቃ የትኛዋንም ሴት ካየ የሚፈልግ ማለት ነው። ሁሉም ሴቶች የሱ ብቻ ቢሆኑ ደስ የሚለው ማለት ነው። በ40 በ50 በ20 በ80 ዓመቱም እንደዚህ የሆነ ሰው ማለት ሴሰኛ ይባላል። ለኛ ምንም ባይደርሰን ሁሉም የሱ ቢሆኑ የሚፈልግ ማለት ነው። በቃ ያችንም ስታልፍ እንደዚህ፣ ያችንም ስታልፍ እንደዚህ፣ ያችንም ስታልፍ እንደዚህ ሴሲያ የሚል ማንም ሳይጠራው ልጅቷ ስታልፍ አብሮ ሚዞር ስትገባ ስትሄድ ይመለሳል። ሴሰኛ ማለት እሱ ነው። ሴቶች መሃል ሲገኝ ወሬ የሚያሞቅ አቴንሽን ለመሳብ ሴቶቹን ለመሳብ በቃ ምናምን ሴቶቹ ደግሞ ሙድ ይዙበታል። ሙድ እንደሚይዙበት እንኳን ማያውቅ ምን ወንድሜ ባልሆነ ምትለው ሰው ሴሰኛ ይባላል። ሴሲያ የሚያለቃቅስ አንቺ ከሌለሽ በቃ መኖር አልችልም የሚል እንደዚህ አይነት ሰው ከሷ ጋር ይዘልቅም ሌላዋ ጋር ነው የሚሄደው። ቀጥሎ ሴሰኛ ይባላል። በቃ ያለ ሴት መኖር አልችልም ብሎ የሚያስበው ሰው ሴሰኛ ይባላል። እህቶች ባዩት ቁጥር መጣ ደግሞ ምናምን ብለውት እንደዚህ የሚሄዱበት ማለት ነው። አይታችሁ ሲሆን አትተባበሩት ይላል። ታዲያ እንደዚህ አይነት ሰዎች እኮ በጌታ ያልሆኑ መስሪያ ቤት ያሉ በቀላ ለማሟል መስሪያ ቤት እንትናል እሱማ ተው በቃ እና በቃ ከነሱ ልውጣ ካልክ መስሪያ ቤትን ልትለቅ ነው። ጳውሎስ ኖ በጠቅላላው የዚህን ዓለም ሴሰኞችን ወይንም ገንዘብን የሚመኙትን ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልኩም። እነሱ
እነሱ ሴሰኛ ካልሆኑ፣ ገንዘብ ካልሰረቁ፣ ነጣቂ ካልሆኑ፣ ጣዖት ካላመለኩ ምኑን አለመሆኑ? እኔ ከነሱ አይደለም ተለዩ ያልኩት፣ ጣዖትን የሚያመልኩትን አላልኩ። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። እንደዛ ከሆነ ከሰው ሶሻል በሙሉ ውጭ መውጣት ይገባችሁ ነበረ። እንደዛ ደግሞ አይሆንም። ማህበራዊ ህይወት ላይ ኦርቶዶክስ ጴንጤ ምናምን በሚል አይደለም የሚኖረው። ለዛ ማህበራዊ ህይወት ምቹ የሆነው ሰው ማን ነው? አንዳንዱ በሐዘንህም በደስታም ሮጦ የሚመጣላ አለ በጌታ ያልሆነ። አንዳንዱ ደግሞ እረ ሊደፋኝ ነው እንትን ሲል አሰራር ይሆናል። የማይደርስልህ ደግሞ አለ። ስለዚህ ማህበራዊ ህይወት ላይ አይደለም ጉድ። ጳውሎስ በማህበራዊ ህይወት ምናልባት እንግሊዘኛው ምን ይላል ድንገት ከረዳን since otherwise you would need to get out of the world and human society altogether። ይሄማ ከሰዎች ማህበራዊ ህይወት ልትወጡ ነው ማለት ነው። እንደዚህ ከሆነ እኔ አልኩት ዓለም ላይ ያለ ሰካር ወይም ሴሰኛ ወይ እንደዚህ እሱማ መስሪያ ቤት ውስጥ ታገኘዋለህ። ከሱ እንዴት መለየት ትችላለህ? የመስሪያ ቤቱ ሰው እኮ ማታ ላይ እንጠጣለን ብሎ የስካር መዋጮ ያዋጣል። ከነዚህ ጋር አልሰራም እንዴት ትላለህ? ነገ ጠዋት መተህ ትሰራለህ። ታዲያ ምንድነው ከሚያደርጉት ክፉ ከሚያሰራቸው ነገር ግን እግዚአብሔር አንተን የመጠበቅ ጸሎት ተጸልዮበታል። ስለዚህ ለስካር የሚያዋጡት መዋጮ ላይ ካዋጣ ራስን ያዋጣው እግዚአብሔር እንደሆን ከሰይጣን ኃይል ከሰይጣን ስልጣን ነፃ አውጥተዋል። አንተም ብለውኝ እኮ ነው ሸም ተዘምቱ ምናምን ብሎ ነገር የለም። ሱቅ ያላችሁ ሰዎች መጽሐፍ ቅዱስ በሚያስተምረን የወንድማማችነት ፍቅር ትምህርት ውስጥ ወንድምህን የሚጎዳ ነገር ሰውን የሚጎዳ ነገር እንዳናደርግ ተጽፏል አይደል? ሃርምለስ ነን፣ ጉዳት አድራሽ አይደለን። ለምሳሌ ጫት ቢሸጥ አንድ ክርስቲያን ጫት ሰውን ይጠቅማል ይጎዳል? ገንዘቡን፣ ማህበራዊቱን፣ ጥርሱን፣ ቤተሰቡን፣ ጸባዩን፣ አመሉን ሁሉ ይጎዳል አይጎዳም? ይጎዳል። ስለ አንድ ክርስቲያን ሰው ላይ ሃርምፉል ይሆን ጎጂ ነገሮችን እንዲሸጥ አይፈቀድም። አንዲት እህት ነበረችኝ፣ ሱቅ የነበራት ትልቅ እናት ነችና አንዳንዱ ሰው በዛ ይመጣና ሳያቅ እንትና ሲጋራ አለ ሲል በኢየሱስ ስም ሂድ የለም ከዚህ ትለዋለች። በመጣ ቁጥር ከስሩ ትወጣና እንትና ሲጋራ አለ ሲል በኢየሱስ ስም ሂድ አንተ ሂድ ትለዋለች። ቀስ እያልክ ያን ሰው እየገደልከው ነው። ቡሌት ነው፣ ጥይት ነው፣ የእድሜውን እያሳጠርክ ነው። ስንት የሚሸጥ ነገር እያለ ምን አሁን እኮ ጤናማው ነገር ሁሉ ጎጂ ነው። እንኳን ጎጂውን ሸጠህለት ቀርቶ በጠቅላላው እዚህ ዓለም ሴሰኞች ወይም ገንዘብ የሚመኙትን ነጣቂዎች ወይም ጣዖትን የሚያመልኩትን አላልኩም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። ታዲያ ከማን ነው ጥፉ ያለን ጳውሎስ? ቀጥለው አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ሴሰኛ ቀንድም እንዳልኳችሁ ቸርች ውስጥ እንደመጣ እኛ ማንታየው ተሳስቶ እኔን እንኳን ደህና ነሽ የሚል ማለት ነው። ገብቷል? እንደዚህ አይገጥምም? የተምታታበት ልቡ የት ጋር እንዳለ ታያለህ። አንዱ ሴሰኛ ወይም ገንዘብን የሚመኝ ከገንዘብ አንጻር በጣም ሴንሲቲቭ የሆነ ጴንጤ ወይ በኢየሱስ እኔ ስለ ዘላለም ይወሳው ራሱ ስለሌላ ነገር ገንዘብን የሚወድ ከዛም ተበድሮ ከዛም ተለቅቶ እልም ዲ በቃ ለገንዘብ የሚቅነዘነዝ ነፍሱ ለብር ሲባል ምትበር ማለት ነው። እንደሱ አይነት ሰው ሲሆን በኢየሱስም አስፈሪ ወንድም ነው የሚሆነው። እንደዚህ አይነት ሰው ነገ ፓስተር ብታረገው ቸርቹን ከነህዝቡ ሸጦ ነው የሚሄደው። ወይም ጣዖትን የሚያመልክ ክርስቲያን ሆኖ እንደ ጣዖትን የሚያመልክ በሰው አስፈሪ ነው። ግን ወይም ተሳዳቢ በኢየሱስ ልዩነቱ ምንድነው? ሌሎቹ እንደወረደ በራሳቸው ስም ይሳደባሉ። ይሄ ይወል በኢየሱስ እኔ አንተ ብሎ ሚል ከመሃላችሁ ተሳዳቢ ሰው ካለ ሽሽ ከሱ ምላሱ ያልታረመ ተሳዳቢ ወይ እሷ እናት ምላሷ የሚባል ከሆነ እልም እኔ እሷ ምላሷ ከተባለ እሱ ምላሱ ከተባለ እንዴትም ብዬ በዚህ ሳይ በዚህ ነው መጣው በዚህ ሳይ በዚህ ነው ሰው ፈራለሁ ሸሻለሁ። ምላሽ መስጠት ስለማልችል ምላሽ መስጠት ወገብዬ መነጋገር ስላላደኩበት ስለማልችል እሸሻለሁ። ቲክቶክ ሸሻለሁ፣ ኦንላይን ስርጭት ሸሻለሁ። ሁሉን እንደሸሸው ነገር እንትን ካሉ ቀኑ ሙሉ ሳስብ ነው ሙሉ እንጂ እንደሰው ልኩን ነግሬው ዞር ምልና መረሳሱ አይደለም። ተሳዳቢ አለ ማለት ነው። ምን ከሚባሉት ወንድሞች ከሚባሉት ምን አለ ማለት ነው? ተሳዳቢ በጌታ ስም አለ ማለት ነው። ወይም ምን ሰካር ወጣ ብሎ ከቸርች መልስ ምን የሚወስድ ይሄን ብራዘር ሽሸው ሰካር ወይ ነጣቂ፣ ይሄ ደግሞ እየተበደረ የሚጠፋ ማለት ከእርሱ ጋር እንዳትተባበሩ ጽፍላችኋለሁ። እንደዚህ ካለው ጋር ማለት ወንድም ጋር ምን መብል እንኳን አትበሉ። አብረን ነው አልሲል አይ ኖ ምናምን ምን ነው ምናምን ካለ አይ ስለማልፈልግ ነው።
እንዴት አብራራልኝ ካለ አይ እኔ እናትዬ ቸርች ትጠይቀኛለች። በቃ አንቆጩ መናገር የምትኖረው ነገር ጥሩ አይደለም። እኔ ካንተ ጋር ታይቼ መጠየቅ አልፈልግም። በተቻለ መጠን ለመውጣት ሞክር። እኔ እኮ አቅቶኝ ነው ብሎ የለም። ከሰይጣን ስልጣን ድነናል። መጽሐፍ እንደሚል ከኃጢአት ኃይል ምን ሆነናል? ነፃ ወጥተናል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ በስጋችን ውስጥ ካለው ከኃጢአትና ከሞት ሕግ ምን አድርጎናል? ነፃ አውጥቶናል። ስለዚህ ከጠጣህ ፈልገህ ነው፣ አምነህበት ነው፣ ወስነ ይሁን ብለን አንዳች ነገር አንድ ክርስቲያን ቢያደርግ በሰይጣንም በማንም እንዳያሳብብ ተደርጎ ዳግም ተወልዷል። የሚቀረው ምንድነው? ይሄ ክርስቲያን እንዲህ አይነት ኃይል እንደተቀበለ ማወቅ። አወቀ። ካወቀስ በኋላ ኤክሰርሳይዝ ማድረግ፣ ወደ ልምዱስ መግባት። ፈተናው ግን አለ። ቻሌንጁ አለ። ከፈተና ነፃ መውጣት ይቻላል? አይቻልም። ከስጋ ስበት መገላገል ይቻላል? አይቻልም። ይሄን መሬት በሞት እስካልተገላገልክ ድረስ ስጋ ፈተናውን አያቆም። ደጁ ለፈተና የሚሆኑ ነገሮችን ማቅረቡን አያቆምም በጭራሽ። ክርስቲያን ወደ አልቲሜት ሳንቲፊኬሽን ወደ ፍጹማዊ ቅድስና የሚገባው መቼ ነው? የሞተ ቀን ብቻ ነው። እስካልሞትክ ቀን ድረስ ከዚህ ስጋ ህይወት እስካልወጣ ድረስ እየተቀየርን እየተቀደስን እንሄዳታለን እንጂ በፍጹማዊ ቅድስና ስጋን ማስገዛት ማንም አይችልም። ማንም ምንድነው የሚሻለው? ፈተናው አለ፣ ስጋም አደገኛ ነው። ኖ ማለት ግን አቅም ተሰጥቶኛል፣ ካደረኩትም አመኘበት ነው። ጌታ ፊት አልዋሽም፣ አልዘባርቅም። እኔ እኮ እግዚአብሔር ሆይ እንዶ ከብዙ ጊዜ እንደጠየቅኩ ነው፣ እንደጸለይኩ ነው፣ ኃይል ስጠኝ አልኩ፣ ግን ይሄው ወደኩልህ እግዚአብሔር ሆይ። ዛት ሚንስ የወደኩት እኮ ኃይል ስላልሰጠኸኝ ነው። ስለዚህ ጥፋቱ ያንተ ነው እንደማለት። ይሄ ሰበብ ደግሞ የመጀመሪያ አባታችን ሰበብ ነው። በቃ አርፎ በተኛበት ለጥ ባለበት እግዚአብሔር አዳም ሳይጸልይ ሳይለምን እግዚአብሔር ሆይ ገነት ውስጥ አንበሳም አለ ቀጭኔም አለ ሁሉም ከኔ ጋር ይጫወታሉ እኔን የሚመስል ግን ሰው የለም ከማን ጋር ልጫወት እባክህን ሰው ነገር ስጠኝ ሳይል ምንም ሴት ስጠኝ ብሎ ሳይጸልይ እግዚአብሔር ሴት ሰጠው። ሲነቃ ቆማለች። እቺ ነገር ከራሴ ነች የወጣችው አለ፣ ወሰዳት። የሳተ ቀን ግን ምንድነው ያለው? አንተ የሰጠኸኝ ሴት አሳተችኝና በላው። ምን ማለት ነው? ባሰጠኝ ኖሮ እኮ አልበላም ነበር። ስጠኝ አላልኩህ? እና ሳንለምን የሚሰጠንን አንጸልይም ነበር እኮ። ሰውየው እንደዛ ማኑ ባይነካ ጸልዩ፣ ለምኑ፣ ፈልጉ ሁሉ ይሄ ነው። በቃ ትተኛለህ፣ ስትነሳ ምግብ ቁጭ ብሎልሃል። እንደዛ ነበር የሚሆነው። እግዚአብሔር አይ እናንተ ሳትለምኑ ከሰጣችሁ ነገ መኪናው ገደል ሲከትህ አንተ የሰጠኸኝ መኪና ነው የምትሉት። ሳትለምኝ ባል ከሰጣውሽ የሰጠውሽ ቀን የሆነ ችግር ሲፈጠር ድሮም አንተ የሰጠኸኝ ባል ነው ልትይ ነው። ከዚህ በኋላ ለምኑ፣ ከዛ ይሰጣችኋል። ከዛ ትለምናታለህ፣ ያልዛ አይሰጥም። እግዚአብሔር ሆይ መልካም ሚስት ስጠኝ ትላለህ፣ ይሰጣሃል። እቺ ሴትዮ ነገ ማስኳናው ልቃ ሌላ ሴትዮ ስትሆን አንተ የሰጠኝ ለምነህ ነው። ራስ ረጅም ቀጭን ጸጉሯ እንደዚህ ምን ብለ ያልከኝ ራሷ ነች ራስ። እና ይሄው ከዛን ቀን ጀምሮ ሳንጸልይ መቀበል ቀረ። ይሄን መሰለ። አሁን ምን አየን ማለት ነው? ያለነው የት ነን? እዚህ ዓለም ላይ ነን። ጳውሎስ ምን አለ? ከዚህ ዓለም ልትወጡ አትችሉ አይደል? ስለዚህ በዚህ ዓለም ውስጥ ስንኖር ይህ በዙሪያችን ያለው ማህበረሰብ ወይም ዓለም ለኛ እግዚአብሔርን የምንከተልበትን ነገር ነው ያመቻቸው። ኢየሱስን የምናመልክበትን ነገር ነው ያመቻቸው። መጽሐፍ ቅዱስ የምናጠናበትን መንፈሳዊ ነገር የምናረጋበትን ነገር ነው ያመቻቸው ዓለም፣ ወይስ ተቃራኒውን ነው ያመቻቸው? አቤት ስትወጣ ጀምሮ አሁን ስትወጣ ታያሉ ግራ ቀኝ ያመቻቸው ለጽድቅ የሚሆን ነው ለኃጢአት የሚሆነው። ስለዚህ አሁን በዙሪያችን ባለው ነገር ተከበናል። እነሱም ስጋ ይሄው የቅርብ ዓለም ቀጥሎሳ አቤት አክተር አለ። ዋናው ማን ነው? ሰይጣን። ለዚህ በእነዚህ ሶስት ነገሮች መሃል ነው ያለን፣ ስጋ፣ ዓለም፣ ሰይጣን። ዋናው አክተር ደግሞ እዛ ሰፈር እሱ ነው። እኛ ጋር ደግሞ በቅርብ ማን አለ? ስጋ አለ። አሁን ይህን ሁሉ ማውራላችሁ ክርስቲያን ሁልጊዜ በዙሪያው ለፈተና በተዘጋጀ ለኃጢአት በተመቻቸ ዓለም ውስጥ ነው የሚመላለሰው የሚኖረው። ከዚህ መውጣት እንችላለን? አንወጣትም። እሺ በዛ ያለው ኃይል በእኛ ላይ ይሰራል? አይሰራም። ገዣቸው በእኛ ላይ ይገዛል? ኖ። እና ክርስቲያን ከኃጢአት ኃይል ምን ብሏል? ነፃ ወጥቷል። ከኃጢአት ፈተናስ
እንደውም በእኛ ይብሳል። አንዳንድ ክርስቲያን እንደውም እኔ ድሮ በዓለም እያለሁ እንደዚህ ተፈትኜ አላውቅም ይላል። እውነት ነው። ከፈተናው ማምለጥ አንችልም። ሁልጊዜ ኃጢአት ዙሪያችንን እንደምን ይከበናል። አቤት ዙሪያችንን ቶሎ ይከበናል። መጽሐፍ ነው የሚለው። ግን ዕብራውያን መጽሐፍ ምን ይላል? እንግዲህ ቶሎ የሚከበንን ኃጢአት ምን እያደረግን? እያስወገድን። የእምነታችን ጀማሪ የሆነ ኢየሱስ አለ። የእምነታችን ፈጻሚ ኢየሱስ አለ። የእግዚአብሔር ልጅ ኢየሱስ አለ። እርሱን መከተል። ስለዚህ እዚህ ቤት ማናችሁም ከዚህ ሥጋ እስካልተለያችሁ ድረስ ከሰይጣን ፈተና፣ ከዓለም ፈተና፣ ከሥጋ ፈተና ማምለጥ አትችሉ። ግን በዛ ፈተና ብትወድቅ እና ማኖ ብትነካ፣ ኃጢአት ብትሰራ፣ ሰይጣን አሳስቶ፣ ዓለም አሳስቶ፣ ወዳጅ አሳስቶ ሳይሆን በአንተ ውስጥ ያለውን ኃይል፣ ስልጣን፣ አቅም ለመጠቀም ባለመፈለግ ከዛ ይልቅ በፍላጎታችን አምነንበት ፈቅደን ፈልገን የሰራነው ኃጢአት እንደሆነ በእግዚአብሔር ፊት ማመን፣ አለማዋሸት፣ አለማስመሰል እግዚአብሔር ጋር ነው ያለ ነው። እንደ እግዚአብሔርዬ እንደምታውቅ ነው እኔን የመሰለ ልጅህ ተዝረክርኬልሃለሁ። የት ይደርሳል ያሉት በሬ ቄራ ተገኘ እንደተባለው አንተ የት ይደርሳል ያልከው ልጅ የት እንደተገኘውልህ አይተሃል። እኔ ራሴ ተፈትኜ ምኞት ፈተናውን አምጥቶ ፈተናው ደግሞ ወደ ተግባር ወስዶኛል። ፈልጌ ነው እንጂ እግዚአብሔር ሆይ ልክ አሁን ሰይጣንን እንዳላሸነፈ ክርስቶስ አድርጌ አልቆጥርም። ከጠላት ስልጣን ጌታ ኢየሱስ አላዳነኝም ብዬ አልልም። የኢየሱስ የመስቀል ሥራ እኔን ከሰይጣን ኃይል እንዳላዳነኝ አድርጌ በፊት አልቀባዥርም። የልጅ ሥራ እኔን 100% ነፃ አውጥቶኛል። ፈልጌ ነው፣ ወድጄ ነው፣ ፈቅጄ ነው፣ አምኜበት ነው፣ አስቤበት በደንብ ካልኩሌት አድርጌ ነው የፈጸምኳት። የኔ አባት አሁን በዚሁ በልጅህ በኩል ምህረትና ጸጋ አቅም ስጠኝ። ከዛ መጪውን ጊዜ ደግሞ እግዚአብሔር እንዲያስተካክልልን እምነትን በእርሱ ላይ ማድረግ። እንዲህ ሲሆን ወደ ነገሩ ስንመጣ ወደ ጌታ እራት ነውና ምንመጣ። የጌታ እራት ውስጥ ለማን ነው የጌታ እራት የተፈቀደው? ለሁሉም ክርስቲያን። ሊያግዱት የሚችሉት ነገሮች እርሾ ብለናቸዋል። አንዱ ትምህርት ነው። ሁለተኛ ኃጢአት ነው ብለናል፣ ወይም የሥነ ምግባር እርሾ ነው ብለናል። ስለዚህ ቆሮንቶስ ውስጥ ገብተን ነው አሁን የምናጠናቸው ማለት ነው። ለምሳሌ አንደኛ ቆሮንቶስ 5 ላይ ጨው የሚያደርግ ነገር ተሰማ። ያው ቆሮንቶስ የታወቀ ነው፣ በድካም የተሞላ ጉባኤ ያለበት ነው የቆሮንቶስ ቤተክርስቲያን። እና ምን ሆነ? አንደኛ ቆሮንቶስ ምዕራፍ 1 ላይ ችግር አለ። እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ ብሎ ነው የሚጣሉት። እሺ ማህበራዊ ችግር ነው፣ ችግር የለም። የቸር ችግር እንደዚህ እያለ መጣ። ምዕራፍ 2 ችግር አለው፣ 3 ችግር አለው። ስጋውያን ናቸው፣ ቅናት አለባቸው። ምዕራፍ 3 ቁጥር 3 ገና ስጋውያን ናቸው፣ እስካሁን ድረስ ገና ቅናት፣ ክርክር ስለሚገኙ ስጋዊ ናቸው። ቸርች ውስጥ የማይሆን ክርክር፣ የማይሆን ቅናት ወዘተ አለባቸው። ከዛ መጣ ደስ የማይል ነገር ሰማን። 3 ቁጥር 16 ላይ ያለ እግዚአብሔርን ቤተ መቅደስ መሆናችሁን እወቁ አለ። ምዕራፍ 4 ላይ ደግሞ ምን እንዳላቸው ታውቃላችሁ? ጳውሎስ እንደው ምን አይነት ቸርች ነው? ምን አላቸው? ጠግባችኋል አለ። አሁንስ እንደው ምን ብላችኋል? ጠግባችኋል። ይሄ ከባድ ንግግር ነው። ጥሩ። ምዕራፍ 5 ቁጥር 1 በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። የዚያም አይነት ዝሙት በአሕዛብስ እንኳን የማይገኝ ነው። የት እንኳን የማይገኝ ቸርች ውስጥ ምን ተሰማ ማለት ነው? ከው የሚያደርግ ዜና ጳውሎስ ሰማ። ያ ዝሙት ደግሞ የት እንኳን አይፈጸምም። ይሄኛው የተፈጸመበት አፈጻጸምና ቦታው አስደንጋጭ። የዚያን አይነት ዝሙት በአሕዛብ እንኳን የማይገኝ ነው። ምን አይነት ሰው መሃላቸው ተገኝቶ ነው? የአባቱን ሚስት ማይ ጋድ፣ የሥጋ ወላጅ አባቱን ሚስት፣ እንጀራ እናቱን ማይ ጋድ፣ ከሳቸው ጋር ምን የሆነ ነው? የተኛ ሰው። አፋቶ ይሆን ምን እንደሆነ ብቻ አልናውቅም ታሪኩ። ግን አስብ፣ አባትህ በጌታም ባይሆኑ አሕዛብ ቢሆኑ እንኳን ከዛ በኋላ ክርስቲያኑ ልጃቸው የእሳቸውን ሚስት እንደተኛ አባትህ ሲሰሙ፣ ወይም አባትህን አፋተህ ሚስታቸውን አግብተህ አንተ በጌታ መሆንን እሳቸው ቢያውቁ አሕዛብ ቢሆኑ ምንድን ነው የሚሉት? የእነሱ ሃይማኖት ልጄ እኮ እዛ ነው ያለው፣ እዛ ክርስቲያኖቹ ጋር ነው ያለው እና ሚስቴን እኮ ነው ያገባው ብለው ጎረቤት ሁሉ ምን ይላል? አቤት በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። አገር ሁሉ ሴዶ ነው የእርሶን ሚስት እንጀራ እናቱን ነው የሚባለው። ሰውየው ደግሞ በጌታስ ቢሆኑ ራሱ በጣም ከባድ ነው። ሰውየውም ቸርች ናቸው እዛ ጋር፣ ልጁ ደግሞ ከሳቸው ሚስት ጋር እዛ ጋር። በአንድ ቸርች ውስጥ አባት እዛ ጋር ቁጭ ብለው
ሚስታቸው ተቀምጦ በልጃቸው እዛ ጋር ቁጭ ብለው ልጃቸው ከሚስታቸው ጋር እጅ ለእጅ እንደዚህ ተያይዞ ሲመጣ ምንድነው ይሄ ነገር? እንዲህ አይነት ዝሙት የት እንኳን ተሰምቶ አይታወቅም። አሕዛብ ጋር ተሰምቶ አይታወቅም። አሕዛብ ምን ነው ጠፋ እንደ ሴት ነው የሚሉት፣ ምን ነው ጠፋ ወንድ ነው የሚሉት። ሰውየው የገዛ ወላጁን የአባቱን ሚስት አግብቶልሃል። የት ይመጣል ደግሞ? ቸርች መጥቶ ምን ይላል እንግዲህ? እጁን ይዘረጋል ማለት መጥቶ ምን ስናመልክ አብሮ ይጨፍናል። ከዛስ እንዲህ ሲሆን መደንገጥ ሲገባ ምን ሆነ? እናንተም ታቢያችኋል። ጭራሽ ጉባኤው ያንን ብራዘር ምን ይሉታል ማለት? ደህና ነው እንዴ? ሰላም ተባረክ፣ ጌታ ይባርክ። አንድ የሚቆጣው የለ። አባትየው ብቻ ከሩቆ ነው ጌታ ይገስጽ ይላሉ። እናንተም ታቢያችኋል፣ ይልቅስ እንድታዝኑ አይገባችሁ? ይህን ስራ የሰራው ከመካከላችሁ ይወገዳል። እርሾው ጋር ልመጣላችሁ። እንደ ዱርዬው እንኳን እንደዛ ያደርግ። በጣም ይሄ ሰውዬ አባትም እናት እሱ ምናምን ትንሽ የሚያስፈራ ነገር አላያችሁ? አይደብርም? አይደብርም? በጣም ደባሪ ሰው ነው። ትዳር ቢፈልግ ሰው የአባቱን ሚስት አጣልቶ አስፈንግሎ ያገባል። ዓለማዊ ቢሆን እንኳን ያስደነግጣል። ጭራሽ ሰውየው ያለው እዚህ ነው። ከባድ ነው። ቁጥር 3 እና 4 እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን፣ ጳውሎስ በአካል የለም፣ በመንፈስ ከእናንተ ጋር ነኝ። ከእናንተ ጋር እንዳለው ሆኜ ወይም አብሬያችሁ እንደተሰበሰበ ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። አሁን የሚፈርደው እዚህ ጋር ጌታ ነው። ቤተክርስቲያን ስትፈርድ ማን አብሮ አለ ማለት ነው? ኢየሱስ። እንየው እናንተና መንፈሴም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን ምን ማለት ነው? ለውሳኔያችን ዕውቅና የሚሰጠው ከኋላ የሚደግፈው የማን ኃይል ነው? የኢየሱስ ኃይል ነው። ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ፣ ያው መቼስ አማኝ ነው፣ የዘላለም ሕይወት አለው፣ ድኗል፣ ጸድቋል። ግን ይሄ ሰው በስጋው አይደል እንደዚህ ዝርክርክ ያደረገው? ስጋው ትንሽ መቆንጠጥ አለበት፣ ስነ ስርዓት መያዝ አለበት። ጭኑ ስር ተገብቶ እንዲህ ተደርጎ እሺ ብሎ በቃ ያው ትቻታለሁ ማለት አለበት የለበት? አለበት። ጌታ የሚወደውን ምን ያደርገዋል? ይቀጣዋል፣ ይገስጸዋል። ቻስቲስመንት፣ ተክሳስ፣ ቁንጥጫ ገብቶ ከስር ምሽልግ። ለምን? መንፈሱ በጌታ ኢየሱስ ቀን ይድናል። ስለዚህ ምሽልግ ይደረጋል። ልጅ የሚመጀለገው ለምንድን ነው? አቤት ስነ ስርዓት እንዲይዝ ነው። ልጅን በበትር ከመቅጣት አትከልክል፣ ያለዚያ ልጁን ትጎዳዋለህ ነው የሚለው ሲያድግ። ከእናንተ ጋር እንዳለው ሆኜ ይህን እንደዚህ በሰራው ላይ በጌታችን በክርስቶስ ስም አሁን ፈርጄበታለሁ። ቤተክርስቲያን አውቶሪቲ ነው። እናንተና መንፈስም ከጌታችን ከክርስቶስ ኃይል ጋር ኃይል ማለት ዕውቅና የሚሰጠው ከኋላ ባክ የሚያደርግ ውሳኔያችንን የሚያጸናልን የኢየሱስ ኃይል መንፈሱ በጌታ በኢየሱስ ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ምን ነው? ፍርዴ ነው። ስጋው ለምን ይሰጣል? ለሰይጣን። ስንተኛው ፍርድ አይነት ነው ይሄ? ከአምስቱ ፍርዶች የትኛው? ሁለተኛው የፍርድ አይነት በስጋ ላይ የሚፈረድ። ጌታ የሚወደውን ይቀጠዋል፣ የሚቀበለውን ልጅ ይገርፈዋል፣ ይገስጸዋል፣ ወዘተ። ቅጣት ለጊዜው ደስ ባያሰኝም ለለመዱት ግን የጽድቅን ፍሬ ያፈራላቸዋል። አባቱ የማይቀጣው ልጅ ማን ነው? የማትቀጡ ከሆነ ዲቃላዎች እንጂ ልጆች አይደላቸውም። ከቀጣችሁ በኋላ ግን እንደ ልጆች ደግሞ ያደርግላቸዋል። ቁጥር 6 መመካታችሁ መልካም አይደለም። ይሄን ነው የፈለኩት። ጥቂት እርሾ። አሁን ይሄ ሰውዬ የአባቱን ሚስት እንዳገባ ቢቀጥል ማህበራዊ ስርዓቱን የተቃወሰ ነገር ነው ያደረገው። በሌሎችም ዘንድ አይደረግም። በዓለም ላይም ሰው የአባቱን ሚስት አያገባም፣ ፈልጎ ያገባል። ስለዚህ በጋብቻ ሕግ ውስጥ በማህበረሰቡ የጋብቻ ሕግ ውስጥ እንኳን ይሄ ነገር ክልክል ነው። ግን ዝም ቢባልስ ቸርች ውስጥ ነው። በዓለም በውጭ ክልክል ነው። እዚህ ግን ቸርች ውስጥ ዝም ቢባልስ ሌሎች ወንድሞችም ምን ያስባሉ ማለት? አቤት የአባታቸውን ሚስት እንዲህ ይቻላል ማለት ነው ለካ ይላል። ቀጥሎ ደግሞ ሁሉም የጓደኛው ሚስት ያስባል እንደ ይቻላል ማለት ነው። ይቻላል ማለት ነው። እናትዬ ከዛ በኋላ የሚፈጠረው ነገር አደገኛ ነው። ስለዚህ ምን ይሆናል ማለት? መመካታችሁ መልካም አይደለም። ጥቂት እርሾ። አሁን ያየነው እርሾ የትምህርት ነው፣ የዲሲፕሊን የስነ ምግባር እርሾ አይደል? ይህ ያልተለመደ ነው፣ ጆሮ ጮው የሚያደርግ ነው። ጥቂት እርሾ ሊጡን ሁሉ እንዲያቦካ
አታውቁምን? ከተፈቀደ ይሄ ነገር ይጋባል አይጋባም? እየተጋባ እንደ አንተ ይቻላል ለካ ነገም ሰው ምን እንደሚያስባ የት ጋር እንደሚደረስም አይታወቅም። የሰው አእምሮ በጣም ከባድ ነው። መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? ያ ማለት ዕውቅና ያገኛል ማለት ነው በማህበሩ። እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ ምን የሌለበት ሊጥ። አቤት ምን እንጠነቀቀው ምን የሌለበት ሊጥ ለመሆን። እስቲ በዛሬው ትምህርት መሰረት ሊጥ ነኝ በሉ። መጽሐፍ ነው ሊጥ ያላችሁ። እሺ አይደል? ምን የሌለበት አዲሱን ሊጥ ትሆኑ ዘንድ ይሰማል። እርሾ ያልገባበት ሊጥ እንዲህ የተቦካው ንጹህ ምንም እርሾ የሌለበት እንደሱ ትሆኑ ዘንድ። ታዲያ ልክ እኮ ነኝ ልክ አይደለም? እስቲ አዲሱ ሊጥ ነኝ በሉ። እርሾ የለብኝም በሉ። እርሾን እጠነቀቃለሁ። አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ። ፋሲካችን ክርስቶስ ታርዷልና። አየ ፋሲካ ቀን አይደል እርሾ አስወግድ የተባለው? ከጌታ ራት ግንባር አብሮልን ይሄዳል። ስለዚህ በቅንነትና ቅንነት የሚለው ቃል ደስ ይለኛል። በኢየሱስ ሕይወት ላይ 100% ያየነው፣ በሐዋርያት ላይ የተወሰነ ያየነው፣ በአንዳንድ ወንድሞች እናቶች ላይም አልፎ አልፎ የምናየው ቅንነት በትክክል ራይትሊ የሚጓሰው ማለት በእውነት ቂጣ በዓልን እናድርግ እንጂ የቂጣ በዓል እንድናደርግ ታዘናል። የቂጣ በዓል ምን ማለት ነው? አቤት ከፋሲካው ቀን ጀምሮ ያለው 7 ቀን ሙሉ ምን የሌለው እርሾ የሌለው ቂጣ እንብላ፣ ንጹሕን ኢየሱስን እንብላ። ቂጣ በዓልን እናድርግ እንጂ በአሮጌ እርሾ። ምንድነው አሮጌ እርሾ? ክፋት፣ ግፍ። በክፋትና በግፍ እርሾ አይደለም። ከዛ ቅድም ያነበብነው ጋር ይመጣል። ከሴሰኞች ጋር እንዳትጠበሩ ወንድሞች ከሚባሉት አንዱ እንደዚህ ገንዘብ ነጣቂ ምናምን ከሆነ ሁሉንም ሴት በዚህም የሚነካካ ከሆነ ከዚህ እንድትለዩ እላችኋለሁ የሚለውን ደግሞ ቀጥሎ ያመጣዋል። ስለዚህ በዚህ መሰረት ከጌታ እራት ሊያግደን የሚችለውን አንዱን ነገር ደግሞ አየን። እንጸልይ። እናመሰግናለን ስለ ቀኑ ውሏችን ሁሉ ተመስገን። የኢየሱስ ክርስቶስ አባት ክብር ሁሉ ላንተ ይሁን። ስለ ረዳህን ስላገስከን እናመሰግናለን። አቅም ስለሰጠን እናመሰግናለን። ጤናችንን ስለጠበቅልን እናመሰግናለን። አሁንም መንፈስ ነፍስ ስጋችንን ሁለንተናችንን ሁሉ እግዚአብሔር ለሚንከባከቡን ያንተ እጆች ድጋሚ አደራ ራሳችንን እንተዋለን። እግዚአብሔር ሆይ ስለምትረዳን ተመስገን። ከአባታችን ከእግዚአብሔር ከልጁም ከኢየሱስ ምሕረት፣ ጸጋ፣ ሰላም በሁላችን ላይ ይሁን። አሜን አሜን።